እኔ በእውነት ምን እንደምለው ታላቅም ልጆቼ በቃ እሱ ፊት እያዩ ጠዋት እወጣለሁ። በቃ ምንም ስራ የለም። በቃ እማበላቸው የለም። እርሶ ጋር መጣሁ ፊት አይነሱኝ ብዬ ነው። አባቴ ነው በቃ እንደምንም ብለው ይቅበሩኝ። የሚላስ የሚቀመስ ፊት የለኝም። አባቴ አይገባም፣ እንደዛ አይለቀስም። ታው ተነስ። አይገባም። እኔ አንዲት ማዘዝ ትእዛዝ አለች። ያችን ብቻ ትፈጽምልኛለህ። ምንም ይሁን ትእዛዙ ንገሩኝ። እኔ ለእርሶ ሞታለሁ። ብቻ ልጆቼን የዕለት ጉርስ ማብላው። አይዞህ አታልቅስ፣ ምንም ችግር የለውም። አሁን ለዚህ ቀበሌ ለዚህ እድር የሚመጣ እርዳታ አለ። ያንን በተዘዋዋሪ ለአንተ እንዲገባ አድርጋለሁ። እውነት ትልቅ ሰው ችግር የለም። አይገባም። እሺ ማስመሳይ ጌታ እና ይችን ማዘን ትእዛዝ ተግባራዊ ታደርግልኛለህ። በቅርቡ ያ ደባልቄ የሚባል ሰውዬ በአነጋገርም በአመራርም ጥሩ ነው እየተባለ ይመረጣል የሚል ኢንፎርሜሽን ሰምቻለሁ። ሰላም ዋላችሁ። እሱ ነው የሚመረጠው ህዝቡ ላይ ነው። እኔ ህዝቡን ሄጄ ነገረው ነው። እንዴት ዋላችሁ? ሰው መጣ። ሰላም ዋላችሁ። ሰላም ነው። ተቀልቃላ ሰካራ ምን ይመስል አይደለም። አንተ መቼ ነው ሳጠጣ የምትመጣው? ማርፈድ ነው ሁሌ። አንተ ሰውን ትቀሰቅስልናለህ ብለን መረጥን። ጭራሽ አንተው ተረፍዳለህ እንዴ? አይደለም እኮ አቶ ጤና እምቢ አለ። ሁሌ በጧት እነሳለሁ ስነፋ ለሙሉ ህዝቡ እንደሆነ ጆሮውን ደፍኖ ቁጭ ነው። እንዳልሰሙ እየሆኑ እኮ ነው። ያቺ ከኛ ቤት ከላይ በኩል ያለችው ሴትዮ ከትናንት ወዲያ ለቅሶ ላይ ለምንድን ነው የቀረሽው ስላት፣ ኧረ እንደው ሲነፋም አልሰማሁም ብላኛለች። እግዚአብሔር ማን ነው? ኧረ እኔስ ነፍቼ ሳልነፋ የቀረሁበት ቀን የለም። እንደው በቀን የእኛም የእድር ሰው መሞቱን አያቆምም። ስነፋ ነው እነፋለሁ። አንተ ደግሞ ዝም በል። ምን ይመስል በእናትህ እንዴት አደረች ደባልቅዬ? አንተ ዝም በል። ክብሩ ይስፋ ሙር ሲናገር ምን መሰላችሁ? አሁን እንደምሰማው በአዲስ ዜናው የአዲስ የሊቀመንበሩን ቦታ ሊይዝ እንደሆነ በእርግጥ ወሬውን ሰምታችኋል። ይሄማ እንደውም ሀሳቡ አመንጭኮኛል። እና ምን ይመስላችኋል? ስጠብቀው የነበረው ወንበር ላይ ለመቀመጥ ዝም በል አንተ ሰካራ። ስጠብቀው የነበረው ወንበር ነበር። ክብሩ ይስፋ ለመድኃኔዓለም። ወደ ወንበሬ ልመለስ ነው ለማለት ፈልጌ ነው። አሁን እኔ መመለስም አለበት። በምመረጥበት ሰዓት አዳዲስ ነገሮች ይመጣል። እውነት ለዛ ነው ይሄ እድር ቤት አጣናንልም። እድር ቤት ሳይሆን ምንድነው የምንለው? እንደ ቴክኖሎጂ ስንረቅ ኒው ጀነሬሽን አዲሱ ትውልድ ብለን ይሄን እንግዲህ እንግራ አነጋገሩ እንኳን ልንገሮት ለውጥ የሚጀምረው ከራስ ነው። እና እንደናንተ እንደዚህ የመጠጥ ሱስ ውስጥ ያለባቸው ሰዎች ምን እናደርጋለን? ሀዘን ቤት በምንጠይቅበት ሰዓት ሞቱን በምን እናደርጋለን? ባለቂ ለውጥ ካሁን ካለንበት ስቴፕ መጨመር አለብን። እና ልንገሮት ነው አዲሱ የሊቀመንበሩ እጩ ሲጀመር ሊቀመንበር መሆን ያለባቸው እሳቸው ናቸው። የሊቀመንበር መሆን ህልም ያላቸው እሳቸው በቃ ትልቅ ሰው ናቸው። ኢትዮጵያ ውስጥ እኮ የሚያስቸግረን ምን እንደሆነ ታውቃላችሁ? ሰማይ መጀመሪያ ሰማይ እኔን አዳምጠኝ መጀመሪያ አዳምጠኝ። ልክ ነው። ሙር ነው ወንበር ላይ መቀመጥ ያለበት። እስከ 3ኛ ክፍል ተምሮ የትኛው የሚያውቀው? አንተም እስከ 6 ነው የተማርከው። ከሱ በሶስት ክፍል ስላለብክ ነው እንዴ? እሱ ይናገር እስኪ ድሩን ጋሽ ሲጀመር ሂድ። ምን ትሰራለህ እዚህ ድር ላይ? መንበር መሆን ያለበት እሱ ነው። ፕሮቶኮሉን ይጠብቅ። ራሱን ያልጠበቀ እንዴት ነው ሀገር የሚጠብቀው? ከዚህ
እርሱ ይቻለስ ምን ብቻ ስትኖር ትሰጡኛለሽ፣ ሸጎጥ ታደርጉልኛለህ። ምርጫውን ምንም ችግር የለውም። አሁን ቀጣዩ ምርጫ ላይ የደባርቅ የሚባል ሰው አሁን ደግሞ እንዳይመለስ የቤት ስራ ጀመረን በቁም ያለው ይሄን አትስሙት። ይሄ ባንዳ ሰካራ እሱ እኔ በህይወት ያለው እሱ አይመረጥም። እኔ ወይ ይገለኛል ወይ ይገለዋለሁ። ዝም በል ድንባሽ ምን መሰለው አቶ ጤና ቢያ ያልኳትን ነገር እንደምንም ብለው እሱ አሁን ስብሰባ አመራሮቹ ስጡ የተባለች ትንሽ ገንዘብ አለች። ያቺን አሁን እኮ የምትሰሩት ነገ ሄዶ ሌላ መጠጥ ነው። እዚህ ቤት ታሪክ አለ እንደሱ አንተ ያለ ታሪክ በያለቅ ቤት ነው። ሰካራ ምን ባለ ይስጥልን። አንተ ዝም ብለህ የዚህ ሰው ይመስላል። አሁን ስግድ ሲያል ዋና ጠጥቶ አናት ላይ የሚወጣ ሰው አሁን ጥሩምባ ስነፋ አንዳንዱ እነ በደባርቄ ጎረቤት ያሉትን ሰዎች አተፋባቸው አለፋት እንዴ አይሰራሉ ወይ ደግሞ ይሄም ቢሆን በልጆች ምናምን ዝም ብዬ ይሄ መልስ ልክባቸው የኔ ጎረቤቶች እነሱን ልክባቸው እንዲሁ ይሻላል እንጂ ደባርቄ የሚባል ሰው ሙሉ ይመስላል እንጂ ማለት ነው። እስከ 6ም ተምሮ ማለት ነው ተባሮ እናውቀዋለን እኮ እኔ አሁን አመራር ከሆንኩ ወዲህ ይሄ ቀበሌ ጠግቦ ነው የሚኖረው። የኛ ድል ተትረፍርፈን በተጠግበን ልማትስ ቢሆን ችግኙ እንዳለ ጠቅላላ ያለብን ችግር ቀርፋችሁ ስንቱ ተወርቶ ይዘለቃል። እኔም ውለታ በሉ እንግዲህ ወደ ላይ ወጣና ነፋ ይገኛል። በሉ እንግዲህ በቃ እዚህ ድል ላይ የምመረጠው እኔ ማንም አይመረጥም ከዚህ በኋላ